በባዶ እግር ታሪክን ከመስራት ጀምሮ በዓለም አደባባይ ሰንደቅ ዓላማን ከፍ ያደረጉ ብርቅዬ አትሌቶች መገኛዋ ኢትዮጵያ አሁን ላይ ታሪክን በመዘከርና አዳዲስ ታሪኮችን በመጻፍ ላይ ትገኛለች። አዲስ አበባ ከተማ በልማቶቿ የዓለም ድንቅ የሀገርም ኩራት የሆኑ አትሌቶችን አንድም ትዘክራለች፣ በሌላ መልኩም በሕይወት እያሉ ታመሰግናለች። ለዚህ ደግሞ ትክክለኛ ማሳያው አዲስ ስፖርት ፓርክ ነው። አዲስ አበባ ከተማ የስፖርት ቱሪዝም መናገሻ ለመሆን በሰራችው ስራና ባስመዘገበችው ድል የዓለም አትሌቲክስ ሻምፒዮና የአንድ ቀን ሩጫ የአዲስ አበባ ግራንድ ፕሪ ውድድርን ማስተናገድ ችላለች። የዓለም ስመጥር የትራክ ኮከቦችም የአዲስ አበባ ከተማን ሁለንተናዊ ልማት እንዲህ ይገልጹታል። አዲስ አበባ በጣም ውብ ከተማ ናት፣ ንጹህ ናት፣ እናም የተደራጀች ከተማ ናት። የመንገድ መሰረተ ልማቶች፣ የሆቴሎች፣ ሁሉም ነገር እዚህ ድንቅ ነው። በከተማዋ የተሰሩ መሰረተ ልማቶች በእርግጥም መዲናዋን ዓለም አቀፍ ተወዳዳሪ የሚያደርጓት ናቸው። እዚህ ያለው መሰረተ ልማት ሁሉም ትምህርት ሊወስድበት የሚገባ ነው። እዚህ በመሆኔ በጣም ኩራት ተሰምቶኛል። ህዝቡ ከምታስቡት በላይ እንግዳ ተቀባይ ነው። አዲስ አበባ በጣም አስደናቂ ከተማ ናት። እዚህ እየተሰራ ያለው ሁሉ አስደናቂ ነው። ህጻናትን እንዲሁም ሁሉንም የእድሜ ክልል ያማከለ ስራና ልማት እየተሰራ ነው። ይህን ማየት ችያለሁ። እውነት ለመናገር በጣም ተደንቄያለሁ። አፍሪካዊ በመሆኔም ኩራት ተሰምቶኛል። ይህ ለመጀመሪያ ጊዜ ወደ አዲስ አበባ የመጣሁበት ጊዜ ነው። እዚህ የተመለከትኩት ሁሉ በአፍሪካዊነቴ እንድኮራ አድርጎኛል። ኢትዮጵያ በቅኝ ግዛት ያልተገዛች ብቻ ሳትሆን በልማትም የአፍሪካ ኩራት እየሆነች መሆኑን ተመልክቻለሁ። በጣም ተገርሜያለሁ። የህዝቡ ቅንነት፣ የመሰረተ ልማቶቹ ጥራትና ዓለም አቀፍ ተወዳዳሪነት፣ ሁሉም ነገር ድንቅ ነው። በማህበራዊ ሚዲያ ስመለከታት የነበረችዋን አዲስ አበባን በአይኔ ተመልክቻታለሁ። አዲስ አበባ ስመጣ ይህ መጀመሪያዬ ነው። ከተማዋ በጣም ውብ ናት። በሁሉም ቦታ ላይ የሚታየው ስሜት የሚጋባ ነው። አዲስ ስፖርት ፓርክ የትናንት ትውልዶችን የሚዘክር የዛሬ ትውልድ የትናንት ትውልድን ገድል ተመልክቶ ዛሬ ላይ የራሱን ታሪክ ይጽፍ ዘንድም የሚያስችል ነው። የዓለም የትራክ ኮከብ አትሌቶችም የትናንትና የዛሬ ትውልድ ድንቅ ኢትዮጵያውያን በስፖርት ፓርክ አስተውለዋል። ይህም አዲስ አበባ ከተማ ታሪክን የምታወሳ የዛሬ ትውልድ ታሪክ ይሰራ ዘንድም የምታነሳሳ መሆኗን በተግባር የሚገልጥ ነው ብለዋል። በዚህ መሰረተ ልማት ውስጥ ታዋቂና ስመጥር ኢትዮጵያውያን መዘከር በእርግጥም ድንቅ ነገር ነው። ይህ ለቀጣዩ ትውልድ መነቃቃትን የሚፈጥር ነው። ይህ ስፍራ አትሌቶች በሁሉ ነገር እንዲበረቱ የሚያደርግ ነው። ስለ ድንቅ አትሌቶቹ እንድናውቅ ደግሞ እንድንጠነከር የሚያደርግ ነው። አትሌቶችን መደገፍ አስፈላጊ ነው ብዬ አስባለሁ። ለዚህ ደግሞ የኢትዮጵያ መንግስትን ማየት በቂ ነው። በጣም ድንቅ ስራ እየተሰራ ነው። እንደነዚህ አይነት መሰረተ ልማቶች ለአትሌቶች መገንባታቸው ጀግና አትሌቶችን ማሰብና መዘከር በጣም ድንቅ ነገር ነው። ኢትዮጵያ የበርካታ ስመጥር አትሌቶች ሀገር ናት። በስፖርት ፓርክ ውስጥ ደግሞ ለነዚያ ጀግኖቿ እውቅና እንችራለች። የአዲስ አበባ ከተማ ልማት ለስፖርቱ ዘርፍ የተሰጠ ትኩረት ለሌሎች ሀገራትም ልምድና ተሞክሮ የሚቀመርባቸው ስለመሆኑ የሚገልጹት አትሌቶቹ የሀገሪቱ ቱባ ባህል፣ የከበረ ታሪክና ህዝቦቿ እንግዳ ተቀባይነት ለቱሪዝም በርን የሚከፍት ነው ብለዋል። ኢትዮጵያ የከበረ ታሪክ ባለቤት ናት። ህዝቦቿ ሲበዛ እንግዳ ተቀባይ ናቸው። አዲስ አበባ ያ ሰው ሁሌም በቤተሰብ ውስጥ እንዳለ ነው የሚሰማው። የተስማማ የአየር ንብረት፣ ጣፋጭ ምግቦችና ቆንጆ መስተንግዶ በዚሁ አለ። አዲስ አበባ ከተማ ከምሳሌም በላይ ናት። ከተማዋ፣ ህዝቡ፣ ሁሉ ነገር ለሌሎች ሀገራት ትምህርት የሚሰጥ ነው። አዲስ አበባ ከተማ ለአፍሪካ ምሳሌ ናት። ከአፍሪካም አልፎ ለዓለም ምሳሌና ማሳያ የሚሆኑ ልማቶችን ገንብታለች። እዚህ ያለው ሁሉም ነገር ዓለም ሁሉ ወደዚህ እንዲመለከት የሚያደርግ ነው። የውበት ማሳያው አራዳ ፓርክ የታሪክ ማህደሩ የአድዋ ድል መታሰቢያም በአትሌቶቹ ተጎብኝተዋል።